ውድ የቻናላችን ቤተሰቦች የሰዓቱን የብርሃን ዜናዎችን እናስደምጣችኋለን። አብራችሁ እንድትቆዩ በአክብሮት እንጋብዛለን። ሰላም ጤና ይስጥልን። በመላው ዓለም የምትገኙ የብርሃን ሚዲያን ተከታታዮች ለእናንተ ለዛሬ ያሰናደናቸውን መረጃዎች ወደ እናንተው እናደርሳለን። እስከ ፍጻሜው አብራችሁን ቆዩ። ከ100 ሚሊዮን ብር በላይ ገንዘብ የወጣበት አባይ ፓርክ በድንገት ፈረሰ። በመዲናዋ አዲስ አበባ በቦሌ ክፍለ ከተማ የሚገኘው ለ30 ዓመታት በከፍተኛ ወጪ ተገንብቶ የከተማዋን ውበት ለመጨመር ሲሰራ የቆየው በ10,000 ካሬ ሜትር ላይ ተዘርግቶ የሚገኘው አባይ ፓርክ ባሳለፍነው እሁድ በድንገት ፈርሷል። የወረዳውና የክፍለ ከተማው አስተዳደሮች ከፖሊስና ከሕግ አስከባሪ አካላት ጋር በመሆን ያለምንም እውቅና ወይም ቅድመ ማስጠንቀቂያ ከ100 ሚሊዮን ብር በላይ የሚገመተውን ንብረት አውድመዋል። ፓርኩ ለህብረተሰቡና ለከተማው ከፍተኛ አስተዋጽኦ ሊሰጥ ታስቦ ለረጅም ዓመታት ሲለማ የነበረ ሲሆን በቅርቡ አገልግሎት ሊሰጥ ተዘጋጅቶ እንደነበርም ተጠቁሟል። ይህንን ተከትሎ የፓርኩ ባለቤት አቶ ነጋሲ እንደገለጹት እንደነዚህ አይነት በህዝብና በመንግስት መካከል ጥርጣሬ የሚፈጥሩ ተግባራት መፈጸም አይገባቸውም። መንግስት እንደነዚህ አይነቱ ግለሰቦች መንጥሮ በማውጣት ለህግ ተገዥ እንዲሆኑ ማድረግ ይኖርበታል ብለዋል። አቶ ነጋሲ በተጨማሪም ከንቲባ አዳነች አቤቤና ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ለልማት ያላቸውን ቁርጠኝነት በመጥቀስ ከፍተኛውን ምሬታቸውን አስተላልፈው አስፈላጊውን መፍትሄ እንደሚሰጧቸው ተስፋ እንዳላቸው ገልጸዋል። ይህ እርምጃ ከፍተኛ ቅሬታ ያስከተለ ሲሆን አንዳንድ ዜጎች በሀገራቸው መብታቸው ተጠብቆ ጠንክሮ ለመስራት መበረታታት ሲገባቸው በግለሰቦች ምቀኝነት እንዲህ ያለ ወንጀል እንዲፈጸም መፈቀድ እንደሌለበት አስተያየታቸውን ሰጥተዋል። ሐምሌ 11 ቀን ሊደረግ የታቀደውን ሰልፍ በመቃወም የትግራይ ክልል ኮሚኒኬሽን ጉዳዮች ቢሮ ጠንከር ያለ ማስጠንቀቂያ ወጣ። በአዲስ አበባ በሚኖሩና የፌዴራል መንግስቱን በሚደግፉ የትግራይ ተወላጆች አስተባባሪነት በመጪው ቅዳሜ ሐምሌ 11 ቀን 2018 ዓ.ም ሊደረግ የታቀደውን ሰልፍ በመቃወም የትግራይ ክልል ኮሚኒኬሽን ጉዳዮች ቢሮ ጠንከር ያለ ይፋዊ ማስጠንቀቂያ ወጣ። ቢሮ ከመቀሌ ባወጣው መግለጫ ሰልፉን በትግራይ ህዝብ ህልውናና ብሔራዊ ጥቅም ላይ ያነጣጠረ ሲል የፈረጀው ሲሆን ሰልፉን የሚያስተባብሩትን አካላት የስርዓቱ ተላላኪ የሆኑ የትግርኛ ተናጋሪዎች ሲል ጠርቷቸዋል። ይህ የታቀደው ሰልፍ በተዘዋዋሪ በትግራይ ላይ የሚደረገውን የበጀትና የመድኃኒት መከልከል እንዲሁም ወታደራዊ ጫናዎችን የሚደግፍ ነው ሲል የከሰሰው የክልሉ መንግስት በሰልፉ ላይ የሚሳተፉና የሚያስተባብሩ አካላት ከዚህ ነውረኛ ተግባራቸው ተቆጥበው 2 እና 3 ጊዜ እንዲያስቡበት አስጠንቅቋል። በመጨረሻም በእነዚህ ተግባራት ላይ የሚንቀሳቀሱ ግለሰቦች ከጊዜያዊ ውርደት ባለፈ በታሪክ በሞራልና በህግ ተጠያቂነት እንደማያመልጡ ገልጸው መግለጫው በመላው ዓለም የሚገኙ የትግራይ ተወላጆችና የህዝቡ ወዳጆች ሰልፉን እንዲያወግዙ ጥሪ አቅርበዋል። መንግስት የሚበደረው የ5 ቢሊዮን ዶላር ብድር ከፍተኛ የኑሮ ጫና እንጂ የሚያቃልለው ነገር አይኖርም ተባለ። ኢትዮጵያ በቀጣዩ 2019 በጀት ዓመት 5 ቢሊዮን ዶላር አዲስ የውጭ ብድር ለመውሰድ ማቀዷንና ከሐምሌ ወር ጀምሮ አዳዲስ የታክስ ማሻሻያዎችን ተግባራዊ እንደምታደርግ በ5ኛው ዓለም አቀፍ የገንዘብ ድርጅት የግምገማ ሪፖርት ሰነድ ይፋ መደረጉ መዘገቡን ተከትሎ የኢኮኖሚ ባለሙያዎች በጉዳዩ ላይ የሚቃረኑ አስተያየቶችን ሰጥተዋል። የኢኮኖሚ ባለሙያው መሐመድ ጋዳፊ እንደሚሉት በብድር ስምምነቱ መሰረት ገንዘቡ የሚገኘው የነዳጅ ድጎማን በማንሳት እና የታክስ አሰባሰብን በማጠናከር እንደመሆኑ መጠን ይህ አሰራር ተያይዘው የሚመጡ በርካታ ችግሮችን ያስከትላል። ከነዚህ ችግሮች መካከል የኑሮ ውድነት መጨመር በዋናነት የሚጠቀስ መሆኑን የገለጹት መሐመድ ሀገሪቱ ውስጥ ካሉ የተወሳሰቡ ችግሮች አንጻር የብድር ሊያቃልለው የሚችለው ነገር እንደሌለና እንደውም ካለብን ችግር ላይ ሌላ ተጨማሪ ጫናን እንደሚጨምር አስረድተዋል። በሀገሪቱ ውስጥ በርካታ ጦርነቶችና ግጭቶች ባሉበት ሁኔታ እንዲህ አይነት ችግሮችን ከማቃለል ይልቅ የብድር የስልጣን ዕድሜን ማራዘሚያ የሚያስቀድም አሰራር ነው ሲሉ መሐመድ ተችተዋል። መንግስት ድጎማዎችን ማንሳት ሳይሆን ለሀገሪቱና ለሕዝቡ የሚያስፈልጉ መሰረታዊ ቁሳቁሶችን ማሟላት ዋነኛ ኃላፊነቱ ሊሆን እንደሚገባም አክለው ገልጸዋል። አይኤምኤፍ ብድር እያበደረ ሀገራትን በራሱ ቁጥጥር ስር እንደሚያደርግ የገለጹት ባለሙያው ይህም የፖለቲካ እንድምታ ያለው አሰራር በመሆኑ ብድሩ መጣም ቀረ ለሕዝቡ ይሄ ነው የሚባል መሰረታዊ ለውጥ አያመጣም ሲሉ
ምልከታቸውን አጠቃለዋል። በሌላ በኩል ሌላኛው የኢኮኖሚ ባለሙያ የሆኑት ዶክተር ቆስጠንጢኖስ በረሃ ተስፋ ደግሞ ከዚህ የተለየ አዎንታዊ አመለካከት አላቸው። ብድሮች እንደ ዕዳ ብቻ መታየት የለባቸውም ያሉት ባለሙያው ያለ ብድር ያደገ ሀገር እንደሌለና ገንዘቡ ለመሰረተ ልማት ስራዎች ከዋለ ብድሩን ለመመለስ እንደማያዳግትና ሀገሪቱንም ሊያሳድግ እንደሚችል ገልጸዋል። ኢትዮጵያ በብድር በርካታ መሰረተ ልማቶችን መገንባቷን ያነሱት ቆስጠንጢኖስ ነገር ግን ሙስናና የሀብት ብክነቶች ሊቀሩ እንደሚገባ አሳስበዋል። ይህንን ለመቆጣጠርም የፍትህ ስርዓቱንና የህግ ማስከበር አቅምን ማጠናከር፣ የሲቪል ማህበረሰብ ድርጅቶች በጉዳዩ ላይ እንዲሰሩ መንግስት በፋይናንስና መሰል ጉዳዮች ማገዝ እንዲሁም የሙስናና የብክነት ድርጊቶችን በግልጽ ማጋለጥ የሚቻልበትን ስርዓት መዘርጋት እንደሚገባም ጠቁመዋል። ባለሙያው አያይዞም ብድሩ ቢፈጸምም በማህበረሰቡ ላይ የጎላ ጫና እንደማይፈጥርና መንግስትም በአሁኑ ወቅት የተለያዩ የውስጥ የታክስ አሰባሰብ ዘዴዎችን በስፋት እየተጠቀመ በመሆኑ የከፋ የኑሮ ጫና ይኖረዋል ብለው እንደማያስቡ አስረድተዋል። ኢራን የቀጠናውን ሀገራት አስጠነቀቀች። ኢራን በመሰረተ ልማቶቿ ላይ ለደረሰው ውድመት የቀጠናው ሀገራት ዋጋ ይከፍላሉ ስትል አስጠነቀቀች። አሜሪካ በኢራን ሌሊቱን በፈጸመችው ጥቃት ድልድዮችን ጨምሮ የህዝብ መገልገያ የሆኑ መሰረተ ልማቶችን አውድማለች። የቴሄራን ባለስልጣናት በደቡባዊው ኢራን በምትገኘው ሆርሙዝጋን 5 ድልድዮች የአሜሪካ ጦር ኢላማ መሆናቸውን ገልጸዋል። የወደሙት ድልድዮች በዋናነት ትላልቅ የኃይል ማመንጫ ጣቢያዎችን የሚያገናኙ መሆናቸውን የአርቲስ ዘገባ ያመለክታል። በጥቃቱ ከመሰረተ ልማት ውድመት ባለፈም 7 ሰዎች ለህልፈት ተዳርገው 16 ሰዎች መጎዳታቸውንም ነው ዘገባው የጠቀሰው። የአሜሪካ ማዕከላዊ ዕዝ በበኩሉ በኢራን ላይ ወታደራዊ ኃይሏን የሚያዳክሙ ተደጋጋሚ ጥቃቶችን ብቻ መፈጸሙን በመጥቀስ ኢላማ ያደረጋቸውን ቦታዎች ከመግለጽ ተቆጥቧል። የደህንነት ምንጮች ደግሞ ቴህራን የአሜሪካን ጥቃት ተከትሎ የሰጠችው ምላሽ አሜሪካን እንዳስገረማት ጠቅሰዋል። እንደ ምንጮቹ ገለጻ ዋሽንግተን የቴህራን አቅም በእጅጉ ተዳክሟል ብላ ብታስብም ከዛ በተቃራኒ ሆኖ አግኝተዋለች። አዲስ አስመጪዎችና ላኪዎች የብሔራዊ ባንክ የሂሳብ ቁጥርን በአንድ መስኮት አገልግሎት እንዲያገኙ ፍቃድ ሰጠ። የኢትዮጵያ ብሔራዊ ባንክ አዲስ አስመጪዎችና ላኪዎች የብሔራዊ ባንክ የሂሳብ ቁጥርን በኢትዮጵያ ጉምሩክ ኮሚሽን የአንድ መስኮት አገልግሎት በኩል እንዲያገኙ ፍቃድ ሰጥቷል። ባንኩ ከኢትዮጵያ ጉምሩክ ኮሚሽን ጋር በመተባበር አዲስ ፍቃድ ላወጡ አስመጪዎችና ላኪዎች የብሔራዊ ባንክ የሂሳብ ቁጥር አሰጣጥን የሚያቀል አዲስ የዲጂታል አገልግሎት አስተዋውቋል። አገልግሎቱ የባንኩ ሂሳብ ቁጥሮች በጉምሩክ ኮሚሽን አንድ መስኮት አገልግሎት በኩል ያለምንም ውጣ ውረድ እንዲሰጥ በማስቻል አስተዳደራዊ ሂደቶችን የሚቀንስና ፈጣን የንግድ አሰራርን የሚደግፍ መሆኑ ተመላክቷል። አዲሱ አገልግሎት የሚመለከተው ለመጀመሪያ ጊዜ የኢትዮጵያ ብሔራዊ ባንክ የሂሳብ ቁጥር ለሚያወጡና አዲስ ፈቃድ ላገኙ አስመጪዎችና ላኪዎች ብቻ መሆኑም ነው የተገለጸው። ቀደም ሲል የኢትዮጵያ ብሔራዊ ባንክ የሂሳብ ቁጥር ያላቸው የንግድ ተቋማት ለሁሉም የገቢና የውጭ ንግድ ግብይቶቻቸው ይጠቀሙበት በነበረው ነባር ቁጥር መጠቀም እንደሚችሉ ባንኩ ገልጿል። ይህ አሰራር የኢትዮጵያ ብሔራዊ ባንክ ገቢና ውጪ ንግድ ጋር የተያዙ አገልግሎቶችን ለማዘመን፣ የንግድ አሰራርን ምቹ ለማድረግ እንዲሁም የዲጂታል የሕዝብ አገልግሎት አሰጣጥን ለማጠናከር እያከናወነው ያለው ጥረት አካል መሆኑንም አመልክቷል።